ምንጭ ከተማ እግር ኳስ ክለብ ከወቅታዊ ውጤት ማጣትና ተሰባስበን ለነባሮቹ አሁን ቡድኑ ያሰለጠኑ የቆዩ አሰልጣኞች የሶስት ጨዋታ እድል ሰጥተናል። የመጀመሪያው ጨዋታ ማሸነፍ ከቻሉ ሁለቱ ጨዋታዎቹን ካሸነፉ እንደሚቀጥሉ ዳይሬክሽን አስቀምጠን የቴክኒክ ኮሚቴውን ባለፈው ያቋቋምነው ቴክኒክ ኮሚቴም ተጠናክሮ ስራውን እንዲሰራ ብለን ዳይሬክሽን አስቀምጠን ነበረ። የሆነው የመጀመሪያው ጨዋታ አቻ ወጡ። እንግዲህ አሰለ የነበረውን ጨዋታ እንግዲህ ለመውሰድ ተቸገርን። አቻ ማሸነፍ ብለን ስለነበር ስቲል እድል ሰጠናቸው፣ ሰፋ ያለ እድል። አሁን እንግዲህ ትላንትና ባለፈው በጥሎ ማለፉም ተሸነፉ። በድጋሚ ደግሞ አሁን ትላንትና ከኢትዮጵያ ንግድ ባንክ ጋር የነበረውን ጨዋታ ማሸነፍ የሚችሉትን ጨዋታም ስለተሸነፉ እድላቸውን በአግባቡ መጠቀም ስላልቻሉ አሁን የጥሎ ማለፉ ጨምሮ 11 ጨዋታ ላይ ያደረጉት። ከዛ ውስጥ ማሸነፍ የቻሉት አንድም ጨዋታ የለም። ከ11 ጨዋታ 5ቱ ብቻ አቻ ወጥቶ 6ቱን ተሸንፏል። ይሄ በእግር ኳስ ተቀባይነት የሌለው ውጤት ነው። ለዚህ ውጤት ማጣት ደግሞ የአንበሳውን ድርሻ የሚወስደው የኮችንግ ስታፉ ነው። ምክንያቱም ቲሙን ሲያደራጁ ሲያስፈርሙ ጨምሮ ትሬኒንግ ሲያሰሩ በጋራ የሰሩ ስለሆነ በጋራ ተጠያቂ ናቸው። ከነሱ በመቀጠል የጽህፈት ቤቱ ኃላፊነትም በአግባቡ ባለመወጣት፣ ዲስፕሊን ጉድለቶች፣ እያንዳንዱ ጨዋታ ከቡድን መሪው በመውሰድ ገምግሞ አቅጣጫ ከማስቀመጥ ስትራቴጂካል ከመምራት የጽህፈት ቤቱም ጉድለት በጣም ከፍተኛ ስለሆነ ሁለቱ የአሰልጣኝ ኮችንግ ስታፉና የጽህፈት ቤቱ በአጠቃላይ ከፍተኛውን ድርሻ ይወስዳሉ። ቦርዱ ውስጥም ቢሆን ይህንን ለማስተካከል የተሞከሩ ነገሮች እንደተጠበቁ ሆነው ቦርዱም ሪፎርም ያስፈልገዋል ብለን አምነን በዛሬው ዕለት እንግዲህ የኮችንግ ስታፍ በአጠቃላይ ባስቀመጥነው ዳይሬክሽን እንደ ቦርድ ባስቀመጥነው ዳይሬክሽን መሰረት ሙሉ እንዲነሱ ወሰን። ከዚህ በኋላ ክለቡን በምንፈልገው ልክ ክለቡ እንዲያድግ ከፈለግን ሁላችንም የሚጠበቅብን ማድረግ አለብን ብለን እናምናለን። የአሰልጣኝ አባላትን በምትካቸው በጊዜያዊነት አንደር 20 የሚያሰለጥነው ታረቀኝ እርግቦና የሴቶች በረኛ አሰልጣኙ እስከ ብሔራዊ ቡድን ድረስ በረኛ አሰልጣኝ ሆኖ ሲያገለግል የቆየ በጣም ትልቅ ልምድ ያለው ስለሆነ እሱ በበረኛ አሰልጣኝነት በጊዜያዊነት፣ አቶ አበባ ቡታቆ እንግዲህ ከአርባ ምንጭ ከወጡ ስመጥር ተጫዋቾች በዛም ላይሰንስ ሆኖ ቢ ላይሰንስ ያለው ስለሆነ ከፊት ሆነው በጊዜያዊነት በጋራ ሆነው እንዲመሩና ቴክኒክና ብቃት ስልጠና ጋር በሚመለከት አምበሉ አበበ በጋራ ከነሱ ጋር ሆኖ ይሄንን ቲም በቋሚነት አሰልጣኝ እስከሚመደብ ድረስ እንዲያገለግሉ ዳይሬክሽን ያስቀምጠናል። በባለፈው አቋቁመን የነበረው ቴክኒክ ኮሚቴ ላይም ለውጥ አድርገናል። ቴክኒክ ኮሚቴ እንግዲህ ዶክተር ኤፍሬም ከንቲባ በስፖርት ፒኤችዲ ዲግሪ ያለውና በአርባ ምንጭ ዩኒቨርሲቲ አንጋፋ መምህር ስለሆኑ እሳቸው የቴክኒክ ኮሚቴው ሰብሳቢ እንደሆነ እንዲመሩ፣ አቶ አሰግድ ከዚህ በፊትም ባለፈው ችግር ላይ በወደቅን ጊዜ 6ቱ ጨዋታ ሲቀር በቴክኒክ ዳይሬክተር እኛን ተቀላቅሎ መርቶ 6ቱም ጨዋታ ላይ ሳንሸነፍ እንድንጨርስ የራሱን አበርክቶ የነበረው አሁን በተለያየ ስራ መደራረብ መቀጠል ስላልቻለ ግን ቴክኒክ ኮሚቴ ጸሐፊ ሆኖ እንዲቀጥል ወስነናል። ከዛ ውጪ በስፖርቱ ብዙ ልምድ ያለው ቸኮል ታዬ ከዚህ በፊትም ያው ከነማ ላይም አገልግሎም ስለሚያው ቴክኒካዊ የሆኑ ከኳስ ጋር ያሉ ስፖርት ሰዎች ስለሆኑ ሶስቱም እየገመገሙ በእያንዳንዱ ጨዋታ ያሸነፉትም አቻ ያወጡትንም የተሸነፉት ጨዋታ ቢሆን በጋራ እየገመገሙ ለቦርዱ መሻሻል ያለባቸው ጉዳዮች ላይ ሀሳብ እንዲያቀርቡና አብረው የቦርድ አባል በመሆን ቦርዱም የራሱን ስራ በአግባቡ እንዲሰራ አሰልጣኝ ስታፉም የራሱ በአግባቡ እንዲሰራና ሁላችንም በኩላችን ድርሻ ለመወጣት እንግዲህ እንደ ቦርድም ኃላፊነት ሁሉም ሰው ቃል ገብቷል። የተሰራው ስራ የሚመጥን አይደለም፣ የተሰጠውን ቦታ የሚመጥን አይደለም፣ ህዝቡን የሚመጥን ውጤት ስላልሆነ በቅድሚያ ይሄንን እንግዲህ ለማድረግ ተገደናል። ስለዚህ ህዝቡ ይሄንን ተገንዝቦ ደጋፊ ማህበሩም ህዝባዊ መሰረት እንዲኖረው ሁሉም ክለቡ የኔ ነው ብሎ በእኔነት ስሜት ቀርቦ ክለቡን በማገዝ በደጋፊ ማህበርነት አብሮ ማህበር አባል በመሆን ክለቡ የሚጠናከርበት ሁኔታ ሁላችን በጋራ እንድንሰራ እና የክለብ ደግሞ ተስፋ ያለው ክለብ ስለሆነ ሁላችንም ከክለቡ ጎን ሆነን ቀጣይነት ያለውን ክለብ ህዝባዊ መሰረት ያለውን ክለብ እንዲሰራ በምናደርገው ጥረት ህዝቡ ከጎናችን እንዲሆንና የተፈጠረ ውጤት የማይመጥን ውጤት በመምጣቱ እንደ ቦርድ እንግዲህ ህዝባችን ይቅርታ እንጠይቃለን። ይሄም ይሻሻላል ከዚህ በኋላ የሚል ተስፋ ስላለን የተጓደለው ነገር አሟልተን ስህተቱንም አርመን ቀጣይ ባሉ ጨዋታዎች የማሸነፍ ስነልቦና ላይ ሆነን
ውጤታችንን አሻሽለን በጋራ እንድንቀጥል ከጎናችን እንዲሆኑ በዚሁ አጋጣሚ ጥሬን አስተላልፋለሁ። ኤስኦኤስ የቤተሰብ ማጠናከር ፕሮግራም በፕሮጀክት ደረጃ በአርባ ምንጭ ከተማ አስተዳደር በሁለት ትምህርት ቤቶች ፕሮጀክቱ እየሰራ እንዳለ ይታወቃል። ነገር ግን ዛሬ ላይ የልዩ ፍላጎት ተማሪዎች በአርባ ምንጭ ከተማ ስፔሻል ኒድ የሚባሉ አካል ጉዳት ተማሪዎች ይገኛሉ። በዚህ ትምህርት ቤት ይሄ ፕሮጀክት ወይም ኤስኦኤስ ዛሬ ላይ የደገፋቸው ወደ 2 ሚሊዮን የሚያክል ብር ወጥቶ ለተማሪዎቹ በተለይ መማር ማስተማር ላይ የመጀመሪያው ወንበር ነው፣ እንደዚሁም ሰሌዳ ነው። ከሱ ጨምሮ ኮምፒውተር፣ እንደዚሁ ቅድመ መደበኛ ተማሪዎች የሚጫወቱበት መጫወቻዎች፣ እንደዚሁም ደግሞ ትምህርት ቤቱ ላይ የሚያስተዳድሩ ለርዕሰ መምህሩ የተሽከርካሪ ሞተር ጨምሮ በርካታ የትምህርት ቤት ግብአቶችን እየተረከብን ሲሆን ከዚህ ጋር ጎን ለጎን ልዩ ፍላጎት ተማሪዎችን መደገፍ ማለት ከመደበኛ ተማሪዎች ጋር እኩል የመማር መፍታቸው ተጠብቆ ተምረው መድረስ እንደሚችሉ፣ ስራም መስራት እንደሚችሉ አምነው የሚማሩበት ራሳቸውን ህይወት የሚያስተዳድሩበት እንዲሆን ከወዲሁ ተማሪዎችን መማር ማስተማር ላይ ምቹ ሁኔታ መፍጠር ከመደበኛው በይበልጥ ትኩረት ሊሰጥ እንደሚገባ ፕሮጀክቱ ብቻ ሳይሆን እንደ መንግስትም የሚደገፍ ነው። የልዩ ፍላጎት ማዕከል ላይ ድጋፍ አድርገናል። ይሄ ድጋፍ ያደረግነው ወደ 2 ሚሊዮን የሚሆን ብር ወጪ የተደረገበት የተለያዩ ቁሳቁሶች ናቸው። ከነዚህ ውስጥ እንግዲህ የተወሰኑትን ለመጥቀስ ያህል የአካል ጉዳተኞች መንቀሳቀሻ የሚሆን ባለ 3 እግር ሞተር ሳይክል ይገኝበታል። ከዛ ውጪ ወደ 5 የሚሆኑ ሲንጀሮች በተለይም አካል ጉዳተኞች የተለያዩ ስኪሎችን የሚማሩበት ኦልሬዲ ድጋፍ አድርገናል። ከዛ ውጪ ቴሌቪዥን፣ ፕሪንተር እና የተለያዩ ለምግብ መስሪያ የሚሆኑ ቁሳቁሶች እንዲሁም ኢንዶር እና አውትዶር ጌሞችን ለዚህ ማዕከል ድጋፍ አድርገናል። ወሳኝ የሆኑትን ችግሮች በመለየት እነኛ ችግሮች ለይተን አውጥተን ድጋፍ ለማድረግ በቅተናል። ዛሬ ይሄ ድጋፍ እንግዲህ በአጠቃላይ ወደ 2 ሚሊዮን ብር አካባቢ የሚሆን ወጪ የተደረገበት ነው። እንግዲህ በቀጣይም ከልዩ ፍላጎት ትምህርት ቤቱ ጋራ በመተባበር አብረን እንሰራለን። ኤስኦኤስ የህፃናት መንደር ያደረጉት ድጋፍ እጅግ በጣም ከፍ ያለ የተለያዩ ቁሳቁሶችን ደግፈውልናል። ለአብነትም እንደ መማሪያ ቁሳቁስ፣ ለአካል ጉዳተኞች መንቀሳቀሻ የሚሆኑ ተሽከርካሪ፣ እንደዚሁ ክራንች እና ሌሎች መንቀሳቀሻ ቁሳቁሶች፣ ቴሌቪዥን፣ ኮምፒውተሮች፣ የማባዣ ማሽኖች፣ እንደዚሁ ለመቀመጫ ወንበሮች ጭምር ድጋፍ ያደረጉበት ሁኔታ ነው ያለው። ድጋፉ ስንመለከት እንግዲህ በየደረጃው ያሉ የአእምሮ ውስንነት ያለባቸው ተማሪዎች፣ እንደዚሁ ማየት የተሳናቸው፣ መስማት የተሳናቸው፣ በየደረጃው አካል ጉዳት ያለባቸውን ተማሪዎች ታሳቢ ያደረገ ድጋፍ ነው። አጠቃላይ ይህንን ድጋፍ ላደረጉ ኤስኦኤስ የህፃናት መንደር አባላት፣ በተለይ አስተባባሪዎች እንዲሁም ዳይሬክተሩን ጨምሮ ይህንን አስበው ትምህርት ቤቱን ለመደገፍ ስለመጡ እጅግ በጣም አድርገን በአርባ ምንጭ ከተማ ትምህርት መምሪያ ስም ምስጋናችን